እንደ ሀሳብ John and Hi. Mi wagwan Jane Lee, hello. Johnny Okay, Gabru. you wanna play? Say Yes, Johnny. yes, we wanna play. Alright, John. What? Wanna play? Come. Let's go. All right, best of three. Best of three. ኡፍ ላይቭ ባልገባ ግን አንዳንዴ እላለሁ ማርያም ለምን ለምን መሰለህ ሙሉ በሙሉ ሪያክሽን ይታያል። በቃ እኔ ምንድነው ማድረግ ያለብኝ? ቆይ ላይቭ ላቁም። ላይቭ ላይ ስትል ለነገሩ ሚላንቺ እኔ ጀስት ፈን ካላረኩኝ ጌም መጫወት አልችልም። ጀስት ፈን ማድረግ አለብኝ ግዴታ። ጌመር ሲባል ምንድነው ሰውን ማዝናናት፣ ኢንተረስት እንዲኖራቸው ሰዎቹ የነሱን ቀልብ ለመሳብ ነው አይደል ጌመር የሚባለው። ጀስት ሪላክስ አረግ ፕሊዝ። በሌላ ነገር አትወሰዱት በማርያም። ዲስ ኢዝ ጌም እሺ፣ ዲስ ኢዝ ላይፍ አይደለም፣ ሪል ላይፍ አይደለም ይሄ። ጀስት እንደዚህ መሆን አለብኝ በቃ ጌም ለመጫወት ዩ ኖ ላይክ። በሌላ ነገር አትወሰዱብኝ በማርያም ፕሊዝ። እኔ በቃ ጀስት ላይፍ ስገባ በጣም ፈኒ መሆን አለብኝ፣ መጫወት አለብኝ በቻልኩት አቅም። የሰዎቹን ኢንቴንሽን መሳብ ይኖርብኛል ነው። ላይቭ ስትሪመር ነው የሚያውቀው ይሄን ነገር እና ጀስት በቃ እኔ ሪላክስ አድርጌ ነው ጌም መጫወት የምፈልገው። ነፃነት ኑሮኝ ራሴን ሁኜ ነው መጫወት የምፈልገው እና ሁሉም ነገር ሪል ነገር አትወሰዱት እሺ። ጀስት ፈን ነው። ጌም ነው። ጌም የተባለው ጌም ለመጫወት ነው። ጀስት ይሄ ጌም ነው እሺ፣ እንድታውቁት ፕሊዝ ተረዱኝ በእናታችሁ። በቃ ዝጋው በቃ ኤርሚ በእናትህ ዝጋው። ፓሪስ አይደለም የሚሄደው ጋይስ፣ እንደውም ሀሳቤን ቀይሬያለሁ። ዛንዚባር ነው የሚሄደው። ዛንዚባር ማለ ዛንዚባር አይ ትራቭል ላደርግ ነው ቀን ምረጡልኝ ምናምን ብዬሽ ትናንትና። ከዛ ኮሜንት ሴክሽኑ በጣም ሲበዛ ከላይ ይመጣ በኋላ አንተ ስማኝ ወይ እሺ። ከዛ ከላይ ይመጣል። በጣም ኮሜንት ሲበዛ ከላይ ይመጣል። ከላይ ማለት እዚህ ጋር መስመር ላይ ይመጣል። አንድ ከዛ በጣም የበዛበት ሀገር እሄዳለሁ አልኳቸው። በጣም የበዛበት ሀገር እሄዳለሁ ስላቸው በጣም አበዙት ዱባይ የሚለውን። ከዛ ዱባዩ በዛ ማለት ነው ወደ 400 ምናምን ሆነ ዱባዩ። ከዛ ዱባይ መሄድ አለብኝ ቃል ገብቻለሁ ደግሞ እዛው ላይ። እኔማ ፓሪስ ነበር አሁን ቪዛ ምናምን የጨረስኩት። ዱባይ ሄደሽ እኮ ከዛ ፓሪስ መሄድ ትችላለሽ በዛው። ዱባይ ልሂድ። ዱባይማ ሂጂ በቃ እንደ ቃል ከገባሽ ቃልሽን ለማክበር ከፈለግሽ ደግሞ ቃልሽን ለማክበር ዱባይ አረላሽው በዱባይ ትራንዚት ወደ ፓሪስ ቆረጭ። ፓሪስማ ኦሬዲ አልቋል እኮ በቃ እንደዛ ከሆነ ሂጂ። ሁለቱም ጋር ሂጂ። ስለዚህ ዱባይ ፓሪስ እንደዛ ይሻላል። አይ አንተ አሁን ሀሳብ ምን ታስባለህ? አንተ አሁን እኔ አሁን ፓሪስ መሄድ ትፈልጋለሽ አይደል? ከዛ ዱባይ ደግሞ ኦሬዲ ቃል ገብተሻል። ቃል ደግሞ ይከበራል ሰው ቃል። ስለዚህ እሺ፣ አይ በቃ እንደዛ ከሆነ እሺ፣ አንድ ዲዲ ሰጣቸው። አንድ ተጠብቀኝና ይጻፉና ከላይ በመጣው ማርያምን ልሂድ ማርያምን። እሺ ሁለት ሶስት ጀምሩ። ዛሬ የምር ነው። ከፓሪስ እና ከዱባይ ምረጡ። ከላይ የመጣ ገብርኤልን እሄዳለሁ። ገብርኤልን ምይ እሄዳለሁ። ፓሪስ እሄዳለሁ። በቃ ፓሪስ ሆነ። አንተ ከላይ ካደም በቃ ፓሪስ እሄዳለሁ። ኮንተንቴ ነው በቃ ይሄ የኔ ኮንተንት ነው። ባጭሩ ላይቭ ስትሪም ሳረግ ኮንተንት ነው ይሄ የኔ። ሰውን ማሳቅ ማጫወት ምናምን እንዳሁኑ ጌም ያበደ ከነዚህ ከነጮች ጋር በቃ አንድ አሪፍ ጌም ከተጫወትን እኮ እንደዚህ የሎካል የሀገር ውስጥ ማለት ነው። ከዛ ከነጮች ጋር ምናምን መጫወት ይሻላል። አስበዋል እንዴ? አሁን እኔ ቅድም ከተጫወትኩ በኋላ ይደብረኛል። በዚህ ቁጭ ብሎ ድጋሚ ሌላ ጌም መጫወት በጣም ደስ የሚለው ከነጮች ጋር መጫወት ጋይስ። ሰላም እንትንሽ ውስጥ ፈልግ ሰው አስገባ
እንዳሁን ነጭ አስገባ። ኦኬ ቆስኪ ያንተና ነው ያለው እሱ ጨመለቀለ ማ የራባህ ምናምን ይባላል። ቸሌ ግባ እስኪ አንዴ ማ ቸሌ የሚባል አንድ እሱ ይገባ። ያኛው ራባህ የሚባል የሆነ አረብ አለ ይጨመለቃል። እሱ ቤታዬ ምን እሺ አንድ ስትጨርሽ ትመጫለሽ። ያስችልሽማ አይቶኝ አንድ ትጨርስና እየሮጠች ትመጣለች። እኔ ጋር ምንድን ነው አንድ ብጨርሰው እየበላች ነበር ምግብ። በቃ አንድ ሻወርማ ነው የምትበላው እና ቅድም የተወሰነ ሻወርማ በልታ መጣች። አሁን ደግሞ አንድ ሻወርማ ጨረሰችና መጣች። ለምን አትገቢም ቤታ? ለምን ደግሞ አትገቢም? እንደ ሀሳብ ብትገባ ሊደ አመቺ ዘና ተባለ። እኔ ግን አንድ ጥያቄ መጠየቅ እፈልጋለሁ። ማርያም ፍቅር ምንድን ነው? አንተን አይደለም ኮሜንት ሴክሽን እንዳትንቀለቀል። ፍቅር ማለት እንግዲህ በእኔ አገላለጥ ፍቅር ማለት ያው ፈዳላ ያብረን እናዝግ ነኝ እንጠያየቅ። ነይ ማርያምን ነይ። ምን በወጣሽ እየበለሽ አታዚግም እንደዚህ የኔ እናት ነይ። ቤታዩ እንድትመጣ ነው። በቃ ተዘጋጅ። በስነ ስርዓት ፍቅር ምን እንደሆነ የመለሰልኝ ሰው 5000 ብር እመልሳለሁ። የእውነት ፍቅር ምን እንደሆነ በስነ ስርዓት የመለሰልኝ ሰው 5000 ብር እመልሳለሁ። ፍቅር የሚባለው ነገር ምንድን ነው? አታውቁትም። በእርግጠኝነት አታውቁትም። ጌታን አታውቁትም። ክርስቶስ ቴንኪዩ በጣም አመሰግናለሁ። ክርስቶስ ነው ፍቅር። እናቴ ትሙት ፍቅር እግዚአብሔር ነው። በቃ ፍቅር ምናምን እንዳትሉ፣ ፍቅር እግዚአብሔር ነው። እግዚአብሔር ፍቅር ነው። እግዚአብሔር ነው ፍቅር። ያ እና እግዚአብሔር ፍቅር እንደሆነ እያወቃችሁ ለምን ፍቅር ትጀምራላችሁ? እግዚአብሔር ማለት ማርያም ጂስ ሪያሊቲ እንዴ ለምን ትጀምራላችሁ? የምሬ ነው። ለጀው ጥያቄ እፈልጋለሁ። ፍቅር እግዚአብሔር ነው አሉ። በስነ ስርዓት መለሱ ሁሉ። ፍቅር እግዚአብሔር ነው። ፍቅር እግዚአብሔር ነው። በቃ ከእግዚአብሔር አንጻር አለው እኮ ፍቅር ራሱ እግዚአብሔር ነው ሲሉ ከምን ሞቲቭ ነው? እግዚአብሔር ፍቅር ነው ይባላል። ፍቅር እግዚአብሔር ነው ስትይ ላይክ እግዚአብሔርን አሁን አንድ ስም አትሰጪውም። ገባሽ? ኧረ የለውም እንደዚህ። እሺ ምን እንስጠው? ለምሳሌ አሁን እግዚአብሔር ኢየሱስ ይባላል አይደል? ኢየሱስ የተባለው ላይክ ይሄ ልክ አሁን አንቺ ጃኒ እኔ ኤርሚ እንደምባለው አይደል? ገባሽ አይደል? አሁን ለምሳሌ ቅዱስ ገብርኤል መጣና ለዘካርያስ ነው አይደል? ነው እንትና ዘካርያስ አይደለም ሶሪ ለዮሴፍ ምን አለው? ህዝቡን ሁሉ ከኃጢአት ያድነዋልና ስሙን ኢየሱስ ትለዋለህ ብሎ ነገረው። ኢየሱስ ማለት ለምሳሌ መድኃኒት ማለት አታርዝመዋ ኤርሚ። እኛ ረዘም ያለ ነገር አልወድም፣ በጣም ሰልችቶኛል። እና በአጭሩ እናደርገውና ፍቅር ኤርሚዝ በጣም ሲምፕል ነገር አንድ ቀጥተሽ አይደለም። አረዘምከው፣ በቃ በአጭሩ አስረዳን። ከዚህ በላይ ሌላ ሰፈር እንደነሱ እግዚአብሔር ከሚለው ቃል ውጭ ማለት ነው አብራራው። በጣም ሰልችቶኛል። አልሄድም፣ ሩቅ አልሄድም። በጣም ደክም ይባል። አይዞን ከፍት ፔፐሩ ነካ። ወይ እግዚአብሔር መድኃኒት ሲሆን ኢየሱስ ይባላል። አይሽ አሁን የዓለም መድኃኒት ስንለው መድኃኒዓለም እንለዋለን። ልክ እንደው እግዚአብሔር አንድ ስም ሳይሆን ያለው ከመገለጡ አንጻር ስም ይሰጠዋል። ኢየሱስ፣ አማኑኤል ከኛ ጋር ስለሆነ አማኑኤል ይባላል። ፍቅር ደግሞ ከነዚህ ስሞች አንዱ። ፍቅር ማን ነው ሲባል እግዚአብሔር የሚባለው ከፍቅርነቱ አንጻር ነው።
ከፍቅር እኔ እኛም ስለሱ ነው ግን ፍቅር ሲባል ምንድነው ተብሎ ፍቅር ራሱ መገለጫ አለው የራሱ ወሻ ብዬ ነው ሌላ መብራሪያ ጠይቂያቸው ልልሽ ነው። ሌላ ፍቅር የለማ ሌላ ፍቅር የለም ጋይስ። አሁን አንተ ፍቅር አለ ብለህ ታምናለህ? ፍቅር አለ ግን ይኸውልሽ እኔ አንዳንድ ነገር ላብራራ አብራራ። ፍቅር አለ እሺ ሰው ከሰው መታወቅ አለበት ብዬ አምናለሁ። ሰው ለምሳሌ እኔ ጃኒ ዛሬ አብረን እየተጫወትን ነው አይደለ? እየሳቅን ነው። ከዛ ሰው ጥሩ ነገር እየጻፈ ነው ኮመንት ምናምን ገባሽ አይደል? ከዛ እኔ ለአንቺ የምሰጥሽ ነገር አለ፣ አንቺ ደግሞ ለእኔ የምትሰጪው ነገር አለ። ያ ነገር ዛሬ እንደዛ ሳደርግ ነገ ኢሚዲየትሊ ያ ሰው ለምሳሌ እኔ አንቺ ነገር እኔና አንቺ ነገር ልንጣላ እንችላለን። ቤተሰቦችሽ መጥተው ሌባ፣ ምቀኛ፣ አጭበርባሪ ሊሉ ይችላሉ መጥተው ያን እኔ ኤክስፔክት አደርጋለሁ። ባይዘው ቶሎ ብዬ ለዛ ነው እኔ ወንድም ምናምን ሲባል አልወድም። አንቺ ብትይኝ ችግር የለብኝም፣ ኤርሚ ወንድሜ ነው ብትይ ችግር የለብኝም። የሰው ቤተሰብ መጥቶ ወንድም ይችለኝ አልወድም። ባይዘው አላነብላቸውም ኮሜንት ምናምን ገባሽ? ለምን እነሱ የሚያዩትን ነገር እንትን ስለሚሉ ማለት ነው። ሰው ፍቅር ዝም ብለሽ የምትሰጪው ነገር ስለሆነ ኤክስፔክት አድርገሽ ከሰዎች ሳትጠብቂ ዝም ብለሽ መስጠት ነው ያለብሽ። ልክ ከሰዎች ስትጠብቂ ትጎጃለሽ። አሁን እኔ እያወቅኩ ነው ነገሮችን ከሆነ ጊዜ በኋላ የማደርገው የሆነ ነገር ሳደርግ የሆነ ነገር ለሰዎች ሳደርግ ወይ ደግሞ ህይወቴ ውስጥ በህይወታቸው የሆነ ነገር ሳደርግ ነገ ተቀይሮ ሊበላኝ እንደሚችል ያ ሰው ኤኒታይም ጭራቅ ሊሆን እንደሚችል አውቃለሁ። ገባሽ? ኤክስፔክት የማደርገው ዛሬ ጥሩ ስላደረኩለት ጥሩ ይሆናል። ሰው ጥሩ ካልሆነ ምንም ብታደርግለት ጥሩ አይሆንም። ውስጥ የሆነ ነገር ካለበት ምንም ብታደርጊ አንቺ የፈለገ መልአክ ብትሆኝ አይቀየርም። በጣም ፋክት ነገር ነው ያወራኸው። በቃ ትክክለኛ እግዚአብሔርን ኤክስፔክት ማድረግ የለብህም። ፍቅር ስትሰጥ ከዛ ሰው መጠበቅ የለብህም። ቴንክ ዩ ያን ነው ፍቅር። ከዛ ያም ሚስትሽ ከሰው የምንጠብቀውን እኛ እናደርግና ከዛ ከሰው አትጠብቂ። አንቺ ራስሽ ያን ሰው ሁኚ መጀመሪያ። አለቀ። እና እንዴት ፍቅረኛ የለህም እስከዛሬ? ግን እመቤቴን እንደዚህ ፍቅር አዋቂ ሆነ ማርያምን ከባድ እኮ ነው። ግን እንደዚህ አይነት ሰው የሚያውቅ ደግሞ ፍቅረኛ አይኖረውም። ባይዘው ሲንግል ነው የሚሆነው ነው ወንድሜ። በዚህ ዝም ብለህ አንድ ጌም የጋለ ጌም ጥሩ ነገር ተናግረህ እስኪ ንግግር የተመቻችሁ እስኪ ወደ ቲቪ ደግ የምትሉ ሰዎች እንደነመሰሩ ጋዜጠኛ ይሁንልን። አሜን። በኤችዲ